በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። ከያላችሁበት ዓለም እንደምን አላችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ዛሬ የምንመለከተው የኦሪት ዘፍጥረት ምዕራፍ 1ን ጥናት ጀምረናል። እንግዲህ ባለፈ በነበሩን ጊዜዎች የነገሮች አፈጣጠርን ተመልክተናል። ዛሬ ደግሞ የምናየው የእሁድ ስነ ፍጥረትንና እስከደረስንበት ሌሎቹንም ቀኖች እንመለከታቸዋለን ማለት ነው። እግዚአብሔር አምላክ አእምሮአችንን ያብራልን። በእውነት በተማርነው 30፣ 60፣ 100 ያማረ ፍሬ እንድናፈራበት አምላከ ቅዱሳን ቅዱስ እግዚአብሔር ይርዳን። እንግዲህ የመጀመሪያው ስነ ፍጥረት የተጀመረበት ቀን እግዚአብሔር መፍጠር የጀመረበት ቀን እሁድ ነው። ዕለተ እሁድ። እንግዲህ በዚህ በዕለተ እሁድ የተፈጠሩ ስነ ፍጥረታት በኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 5 እና መጽሐፈ ኩፋሌ ምዕራፍ 2 ቁጥር 5 እስከ 7 ስናነብ በዝርዝር ያስቀምጣቸዋል። የዕለታት የመጀመሪያ ቀን እሁድ ናት። ሰው የተፈጠረባት ሳትሆን እግዚአብሔር ዓለምን ሁሉ የፈጠረባት ዕለት ስነ ፍጥረት የሚባለው ድምፅ የተሰማበት ዕለት ዕለተ እሁድ ናት። እሁድ ማለት ሀደ አንድ መጀመሪያ ማለት ነው። እግዚአብሔር በዕለተ እሁድ በመጀመሪያው ቀን 8 ስነ ፍጥረታትን ፈጠረ። አስተውሉ፣ ልብ በሉ። እግዚአብሔር በዕለተ እሁድ ስንት ፍጥረታትን ፈጠረ ካልኳችሁ 8 ብላችሁ ነው የምትመልሱት። የመጀመሪያው ማን ነው? ነፋስ። ሁለተኛው ማን ነው? እሳት። ሶስተኛው ማን ነው? ውሃ። አራተኛው ማን ነው? መሬት። አምስተኛው ማን ነው? ጽልመት። ስድስተኛው ማን ነው? መላእክት። ሰባተኛው ማን ነው? ብሩህ ሰማይ። ስምንተኛው ማን ነው? ብርሃን። ይሄ የእሁድ ስነ ፍጥረታት ናቸው። በዕለተ ሰኞ የተፈጠሩ ፍጥረታት እነማን ናቸው ካልን ኦሪት ዘፍጥረት ምዕራፍ 1 ከቁጥር 6 እስከ 8 ያለውን የመጽሐፍ ቅዱስ ስናነብ መጽሐፈ ኩፋሌ ምዕራፍ 2 ቁጥር 9 ስናነብ በዕለተ ሰኞ የተፈጠሩ ፍጥረታትን ይዘረዝራል ማለት ነው። ሰኑይ፣ ሰነየ፣ አማረ፣ በጀ፣ ተስተካከለ ካለው እንግዲህ የግዕዝ ግስ የተገኘ ቃል ነው። እግዚአብሔር በዚህ ቀን የፈጠረው ፍጥረት እንግዲህ ሰማይን ብቻ ነው። ከመሬት አፈር ጋር ተዋህዶ የነበረውን ውሃ ከ3 ክፍል እግዚአብሔር እንደከፈለው እንመለከታለን። አንደኛው ባለበት እንዲረጋ አድርጎ በጠፈር ብሎ ሰማይ አለው። ሁለተኛው መሬት ጋር እንደተቀላቀለ ድፍርስ እንደሆነ ከተፈጠረ በላይ አድርገው ስሙን ሐኖስ ይባላል አለ ዘፍጥረት ምዕራፍ 1 ቁጥር 6። ሶስተኛውም ከውሃ ጋር እንደተቀላቀለ ከጠፈር በታች ተወ። ጠፈር ማለት ነው። እንግዲህ በዕለተ ሰኑይ ሰኞ የተፈጠሩ ፍጥረታት እነዚህ ናቸው። በዕለተ ማክሰኞ የተፈጠሩ ፍጥረታት የተፈጠሩ ፍጥረታት ደግሞ እነዚህ ናቸው።
ኦሪት ዘፍጥረት ምዕራፍ 1 ከቁጥር 9 እስከ 13፣ መጽሐፈ ኩፋሌ ምዕራፍ 2 ከቁጥር 10 እስከ 12። በሦስተኛው ቀን በዕለተ ማክሰኞ ልዑል እግዚአብሔር ምድርን ዘርን የሚሰጥ ሳርና ቡቃያ በምድርም ላይ እንደ ወገኑ ዘር ያለበትን ፍሬን የሚያፈራ ዛፍን ታበቅል ብሎ በዚያ መሬት አትክልትን፣ አዝዕርትን፣ እጽዋትን አስገኘ። እነዚህ ከአራቱ ባህርያት መካከል ከመሬትና ከውሃ ከነፋስ ተፈጠሩ። ተመልከቱ፣ ከምን ተፈጠሩ አለ? እነዚህ ከመሬት ከውሃ ከነፋስ ከሶስቱ ባህርያት። እነዚህ ከአራቱ ባህርያት መካከል፣ አራቱ ባህርያት የሚባሉት ሙሉ በሰው ልጆች ላይ ያሉ፣ እነዚህ ግን ከሶስቱ እንግዲህ ከመሬት ከውሃና ከነፋስ ተፈጥረዋል ማለት ነው። የመጀመሪያው እጽዋት ይላል አረ እጽዋት የሚባሉት እነማን ናቸው ካልን እንግዲህ የሰኞ ስነ ፍጥረት ላይ በጥንቃቄ ያድምጡ። የማክሰኞ ስነ ፍጥረት ላይ ማለት ነው፣ ይቅርታ፣ የማክሰኞ ስነ ፍጥረት ላይ በጥንቃቄ ስሙ። ማክሰኞ ምን ተፈጠረ ብላችሁ አዝዕርት፣ እጽዋት እንዲህ አይነት መልስ አይደለም። እጽዋት የሚባሉት እነማን ናቸው ብዬ ብጠይቃችሁ መጥረቢያ የሚቆርጡ በመጥረቢያ የሚቆረጡ የዛፍ አይነቶች፣ ለምሳሌ ዋርካ፣ ወይራ፣ ሾላ ወዘተ፣ እነዚህን የመሳሰሉት። በሁለተኛ ደረጃ አትክልት። እነዚህ እንዴት ነው ግብራቸውስ ምንድን ነው ካልን የሚቆረጡት በእጅ ነው። በእጅ የሚለቀሙ በመሬት ውስጥ የሚያፈሩ ለምሳሌ እንደ ካሮት፣ ድንች ያሉ ናቸው ማለት ነው። ሶስተኛው አዝዕርት ይላቸዋል። በማጭድ የሚታጨዱ የአገዳ እህሎች እንደ ገብስ፣ ስንዴ፣ በቆሎ፣ ጤፍ ወዘተ ያሉትን ይመስላል ማለት ነው። እዚህ ከደረሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የደውል ምልክቷን ተጫኑ። ልክ ዩቲዩብ በተለቀቀ ጊዜ ኖቲፊኬሽን ይደርሳችኋል። የዕረቡ ስነ ፍጥረት ጋር ነው። አሁን ማክሰኞን ጨረስን። የዕረቡ ስነ ፍጥረት ምንድን ነው ካልን ኦሪት ዘፍጥረት ምዕራፍ 1 ከቁጥር 14 እስከ 19፣ መጽሐፈ ኩፋሌ ምዕራፍ 2 ቁጥር 13 እስከ 14። ረቡዕ 4 አደረገ ማለት ነው። በአራተኛው ቀን ረቡዕ ፍጥረት የሆኑት በሰማይ ጠፈር ብርሃን ይሁን ብሎ በቃል በማዘዝ ሶስቱን ፍጥረታት ፀሐይን፣ ጨረቃንና ከዋክብትን ፈጠራቸው። ፀሐይ፣ ጨረቃ፣ ከዋክብት በምንድን ነው የተፈጠሩት ካልኳቸው፣ ፀሐይ፣ ጨረቃ፣ ከዋክብት እነዚህ በምንድን ነው የተፈጠሩት ብዬ ከጠየኳችሁ እንግዲህ በቃል የተፈጠሩ ፍጥረታት ናቸው ማለት ነው። የመጀመሪያው ፀሐይ፣ ሁለተኛው ጨረቃ፣ ሶስተኛው ከዋክብት ናቸው ማለት ነው። እነዚህ በምንድን ነው የተፈጠሩት ካልን በቃል ነው ማለት ነው፣ እንዳትረሱ። ለዛሬ ይሄ ይበቃል። በሚቀጥለው የሐሙስ ስነ ፍጥረትን እንመለከታለን ማለት ነው። ሁላችሁም በርትታችሁ ተማሩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቷን ተጫኑ። ቤተሰብ ሁኑ፣ ተማሩ። ትምህርት አሳይመንት እንዲሁም ደግሞ ፈተና ሲኖር በቴሌግራም ግሩፕ ላይ ይቀመጣል። ከስር ስልክ ቁጥር አስቀምጥላችኋለሁ። በዛ ስልክ ቁጥር ቴሌግራሙን ጆይን እያላችሁ ተቀላቀሉ። መልካም ትምህርት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆዩ።